ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። የኢትዮጵያ ከፍ ማለት የሚያቅለሸልሸው የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርጎ የሚያይ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። መጀመሪያ ሬድዋን ሁሴን ኢትዮጵያን ጸረ ኢትዮጵያዊነት ያለበት ጎጠኛ ነው። እንደውም ከህወሓት ጋርም አብሮ በደንብ ሲያሰራው የነበረው አሁንም ከናቢ ጋር ሲያሰራው የነበረው ይሄ ኢትዮጵያን መጥላት፣ ሰንደቅ ዓላማዋን መጥላት ከዚህ ጋር ተያይዘው የኦርቶዶክስ እና በተለይ ደግሞ የአማራን የመጥላት ማንነት ይመስለኛል በብዛት ሲያራምድም ስለታየ ነው። ብዙ ሰዎችም ያውቁታል፣ ውስጥ ያሉት በደንብ ያውቁታል፣ ዓላማውን ያውቁታል። እና አሁን ይህንን ነገር ኢትዮጵያን ራሱ ወገብ ላይ አስሮት የሚሄድ ተገኝቶ ነው። የኢትዮጵያን ጉዳይ ወገቡ ላይ አስሮ የሚሄድ ማለት እኮ በቃ በዚህ ጉዳይ ላይ አሳልፎ ራሱን የሚሰጥ ማለት ነው። ተገኝቶ ነው። ለምን እናንተ ጠላችሁት? እሱን ነው እያጋለጠ ያለው። እና በቃ አያገባህም ስለ ኢትዮጵያ። እኛ በምንፈልጋት ልክና መጠን እናፈርሳታለን፣ የምንፈልጋትን እናረጋታለን፣ እንሰራታለን የሚለውን ነገር ነው። እና እኔ ግን እዛ አካባቢ ይሄ ቋንቋ ለህዝብ የሚነገር ቋንቋ እንትን ማለት በጣም ከመናዳዳቸውና ከጥላታቸው ብዛት ጥላቻ ከባድ ስላለባቸው አማርኛ አይመርጡም። በጣም ሊጎዳ የሚችል እና የከረፋ አማርኛ ነው ለማምጣት የሚሞክሩት። እና እሱን ነው የምታየው። በደሙ ውስጥ እንደዚህ አይነት ደሙ በጥላቻ የተመረዘ ሰው ሁልጊዜ መርዝን ሲተፋ ነው የምታየው። እና የኢትዮጵያን ከፍታ ማየት የተሳናችሁ ነው እንግዲህ አንተም እኔም ሁላችንም የኢትዮጵያን ከፍታ ማየት ተስኖናል ማለት ነው። እነሱ ናቸው የሚያቀርሹት ምናምን ይላል። በቃ በጣም አስቀያሚ ነገር። ልክ ነው። እኛ የኢትዮጵያን ከፍታ ማየት ተስኖናል። እኛ አይናችን እያየ ያለው የኢትዮጵያን ሰው የተባለውን ፍጡር እና የኢትዮጵያን እንደ ሀገር የምትባለውን ይችን ትልቋን ግዙፍ ሀገር እጣ ፈንታ ነው እያየን የፈራ ነው። እና የእነሱን ከፍታማ እያየው ነው። ከስልጣን ላይ ስልጣን፣ ከመኪና ላይ መኪና፣ ከገንዘብ ላይ ገንዘብ፣ ከሹፈት ላይ ሹፈት፣ ከስድብ ላይ ስድብ እየጨመራችሁ ከፍ ስትሉ፣ ከግድያ ላይ ግድያ፣ ከደም ላይ ደም እየጨመራችሁ ማፍሰሱን ስትካኑበት ከፍታችሁን አይተናል። በእናንተ ከፍታ ግን ኢትዮጵያ እየወረደች ስለሆነ እየወደቀች ስለሆነ ደም እየፈሰሰ ስለሆነ ትውልድ እየተሰደደ እየተፈናቀለ እየሞተ ስለሆነ እሱ ላይ ነው ያለ ነው። ይሄ ነው የሚያስለቅሰን። እነሱ ግን ጥጋባቸው ነው። የጠገበ ሰው ነው የሚያቀረሸው። እነሱ ጥጋባቸው ነው። እና በደንብ ነው የሚታወቀው። በተለይ ከህወሓት ጋር ያለው ቅርርብም አሁን ጌታቸው ረዳ ጋራ ምናምን ያለው ግንኙነት በጣም ጥብቅ ነበር። እንደውም እሱ ይመስለኛል በዋናነት ጌታቸው ረዳን ከአብይ ጋራ በደንብ አድርጎ ያቀራርበው። እንደውም መጀመሪያም ጦርነቱ ሲጀመርም በጦርነቱ ሂደትም እንደዛ መሰዳደብ ላይ እሱ ግንኙነቱ ከጌታቸው ረዳ ጋር እንዳልተቋረጠ ነው የተገነዘብኩት ማለት ነው በአንዳንድ ንግግሮቹ። ከዛም ወጥቶ እንግዲህ የኢትዮጵያን ከፍታ ያላያችሁ የተባላችሁ ጠቅላላ ኢትዮጵያውያን ከያንያኑም ራሱ ያው ዳስጣል ያለው ታላቁ ከያኔ የተፈናቀለው ማህበረሰብ የኢትዮጵያን ከፍታ አላያችሁም። በኮሪደር ልማት በየአካባቢው የወደቀውም የኮሪደር ልማትን እድገት ከፍታ ባለማየት የትም ቦታ ስለወደቃችሁ ከፍታውን አላያችሁም። በሊቢያም የሚሄደው በሳውዝ አፍሪካም የሚሞተው በአረብ ሀገራትም እየተንከራተተ ያለው ሀገር ያጣው ኢትዮጵያዊ ውጭ ሀገር ኖሮ የመንግስት ደጋፊ ካልሆንክ ተብሎ እንዳይገባ የተከለከለው በኑሮ ውድነት በጣም እየተጨነቀ ወጥቶ መግባት ያቃተው ትራንስፖርት አጥቶ ስራ መቅረት አለዛ 2 ሰዓት ሁሉ እየተጓዘ ስራ የሚሄደው ሁሉ የኢትዮጵያን ከፍታ ማየት የተሳነው ነው በሱ ሁኔታ ማለት ነው። በየመስሪያ ቤቱ ሙዚቃ ሰማ ተብሎ ካድሬ አልሆንክም ተብሎ የሚቀጠቀጠው በዘር መደብ ውስጥ አልተካተትክም ተብሎ የሚባረረው ተጽዕኖ የሚደርስበት የህሊና እስረኛው እስር ቤት ሁሉ ያለው ከ300 በላይ ምሁራን የአማራ እስረኞች እና ሌሎችም እነ ደንዳ
እስረኞችን ጠቅላላ የተገደሉትን በአማራ ክልልም በኦሮሚያ ክልልም በደቡብም እየተገደሉ ያሉትን በሁሉም በኩል ዋጋ እየከፈሉ ያሉ ኢትዮጵያኖች ሁሉ የኢትዮጵያን እነሱ የሚያሳዩንን ከፍታ ማየት የተሳናቸው እና የሚያቀረሹ ናቸው ተብሎ መሰደባችንን በዛሬው ዕለት በሚያዝያ 20 ላይ 2018 ግለሰቡ በዚህ መልኩ እንደሰደበን እንዲታወቅ ይሄን ቀን እንዲታወስ ብቻ ነው። ሌላ ምለው ነገር የለኝም። የራሱ ቅርሻቱንና ክፋቱን ጥላቻውን በዚህ አደባባይ ላይ ትላንትና ነው ኦፍኮርስ እና ሰሞኑን ነው ሲነገር የነበረው። እኛ ግን በዛሬው ዕለት በዚህ አደባባይ ላይ ይሄን እንዲመዘገብልኝ ነው እኔ በግሌ የምለው። ምክንያቱም ይሄ ሁሉ ማህበረሰብ ይሄ ለቀስተኛ ሀዘንተኛ ሀገር ያጣው ስደተኛ ሁሉ ኢትዮጵያዊ የኢትዮጵያን ከፍታ ማየት ያቃተው የሚያቀረሽ ነው ተብሎ የተሰደበበት ቀን ነው እንዲታወስ የምፈልገው። ይሄ ደግሞ ከታላቁ በኢትዮጵያ ላይ ከባድ የሆነ ታላቅ ጥላቻ እና በቀል ያለበት ግለሰብ እንደገና እንደ ፓርቲ ደግሞ የብልጽግና ፓርቲ ማኒፌስቶ ነው። በዚህ አጋጣሚ ማኒፌስቶቸው ይሄ ነው። ሬድዋን ሁሴን አሁን የተናገረውን ደረጃ አንተ ቀጥል። ሬድዋን ሁሴን ፖለቲካ የተማረው የዛሬ 30 ዓመት ነው። ሁላችንም እንደምናውቀው መቴ አንቺ ታውቂያለሽ። 30 ምናምን ዓመት ሊታሰር ብሎ በህወሓት ጊዜ በመጀመሪያ ጊዜ በእንደመለስ ጊዜ ተጣልቶ በነበረበት ጊዜ ከዛ በኋላ የስልጤን ህዝብ ማህበረሰብን ከጉራጌ በመነጠል ውለታው አለ ኢህአዴግ አመጣውና ከክልል ላይ ሾመው። ከዛ ወደ ፌደራል አመጣው። በነገራችን ላይ ከህወሓት ጋር ያለው ፍቅር ያኔ ነው የሚጀምረው። ያኔ ተማራት ፖለቲካ ምን የምትለች መት ያኔ የብሔር ብሔረሰቦች ፖለቲካ ኢትዮጵያ አንድ አይነት ናት ያለ ወደ እንትኑ መጣልኝ። ከዛ ያን አደረገ ተሾመ። እስከ ኢህአዴግ ጽህፈት ቤት ኃላፊነት ነው የሰራው። በነገራችን ላይ አቶ በረከት ስምኦን የኢህአዴግ ጽህፈት ቤት ኃላፊነትን ሲለቁ የተተካው ማን ነው? ሬድዋን ሁሴን ነው። የነበረው ፍቅር ማለት ነው። በዛ ሰዓት ላይ ሬድዋን ማለት በሁለት ግን ከአንድ እንትን በወጡ ኢህአዴግና ብልጽግና በሚባሉ ሁለት አንጓዎች ላይ ሁለቱንም ሞክሮ በምርጫ ክርክር የቀረበ ሁለት ተቃራኒ ነገር የተናገረ ነው። በህወሓት ጊዜ የምርጫ ክርክር ቀርቦ ተቃዋሚዎች ጋር ተከራከረ። ምን ብሎ ተሟገተ? አሰብ የባህር ወደብ የምትሉ ትምክተኞችና ተስፋፊዎች ናቸው፣ ጦርነት እየጎሰማችሁ ነው ብሎ ሰደበን። ማንን ወክሎ? ኢህአዴግን ወክሎ ለምርጫ ክርክር ቀርቦ አሁን ደግሞ ብልጽግናን ወክሎ ዘሴም ፐርሰን ሰው እንኳን አልቀየሩም። ራሱ ገብቶ ምን አለ? የአሰብ ወደብ ያስፈልገናል። ረስቶት ማለት ነው። ረስቶት እኮ አይደለም። እንዲህ ለመሆን ምን መሆን አለብሽ? ሬድዋንን መሆን አለብሽ። ሰው እንዴት እንደዚህ ነው የሚገደ ደግሞ ከልቡ ነው የሚናገረው የሚያስመስለው። ፌሻል ኤክስፕሬሽኑ ከተመለከተችው ነገሩ ይሄን ከመለስ የኮረጀው ነው። ልክ መለስ እንደጠራው የመለስ ንግግር አክት ሁሉ ነው ኮረጀው። ሲናገር አይኑን ጎረጥረጥ ያደርጋል እንደመለስ እና ቁጭ መለስ ቦዲ እተካለሁ ብሎ ይመኝ ነበር መሰል። ያኔ ልክ እንደዛ ብሎ ሰደበን። አሁን ደግሞ የአሰብ ወደብ ተሟጋች ሆኖ አይተሻቸዋል። ተቋሚዎች እንዴት አሰብ አያስፈልግም ትላላችሁ ብሎ የዛሬም ማለት ነው። እንዲህ አይነት ሰው ሊገርመን አይገባም ማለት ነው። ያው በበላበት የሚጮህ ማለት ነው። ለውጡ መጣ ሲባል አብይ ስላላመነው አይተሽ ከሆነ ህወሓቶች ጋር የነበረውን ቅርበት ስለሚያውቅ መጀመሪያ ምን ባድርጎ ነበር የሾመው? አምባሳደር አድርጎ ኤርትራ ነበር የላከው። ፕሬዚዳንት ኢሳያስ ግን አይገርሙሽም? 2 ዓመት ሙሉ የሹመት ደብዳቤውን ሳያቀበሩ ተቀመጠ፣ ተንከራተተ። አልወደደ ያውቁታል የነበረውን ቅርበትና በኋላ ላይ ቢያየው ሹመት ከዓመት በኋላ ምናምን ሹመት ተቀበለ ሲባል ትንሽ እየተናዘዘ ለአብይ ምንትኑ ለመግለጽ ሲፈልግ አብይ አመጣና ውጭ ጉዳይ ላይ የሆነ ቦታ ላይ ያስቀመጠ። ግን አያምነውም። ከዛ በኋላ ደግሞ ይሄን አደረገው። ካስታወስሽ የፕሪቶሪያው ስምምነት ላይ አንዱ እሱ ነበር ሄደው አንቺ እንደተናገርሽ ለምን ቅርበት እነጌታቸውና ህወሓቶች ጋር ስለነበረው እሱ ይሻላል ተብሎ ነው። ከሄደ በኋላ ትዝ ካለሽ ሲመጡ ህወሓት ፈቷል አልፈታም ሲባል ፓርላማ ላይ ሆነው በንዴት አይፈቱም ስጋት አለባቸው ያለው ማለት እሱ ነው። ስለዚህ አብይ አሁንም ይጠራጠረዋል እዛ ህወሓት ጋር ባለው ነገር ግን ከሱ ጋር ራቅ አድርጎ የታደረገው የደህንነት አደረገው። የሬድዋን ፐርሰናሊቲ ማንነት ይሄ ነው። በአንድ መከራከሪያ ነጥብ ሁለት አይነት ነገር አውጥቶ የሚከራከር
ባህር በር ያስፈልጋል አያስፈልግም የሚል እንደፈለገ እንደከፈልሽው እንደፈለገ የምታጮህ ስልጣን ከሰጠሽው እንደፈለግሽ የሚገለባበት ሰው መሆኑን ያስታውቃል። እንደ አክቱ አይደለም። ይሄ ፌሻል ኤክስፕሬሽን እንደምታዩ ሰው አይደለም። በጣም እንደዛ ነው። ሁለት የተናገረውን ንግግር ዝም ብለሽ አስቢው። አሁን ያደረገው የዛሬ 37 ዓመት ነው ፖለቲካ የተማሩ ያልኩሽ ለዚህ ነው። ኢትዮጵያ አንድ አይነት ናት ያለ ማን አለ? እስኪ እንደው መቲ ንገሪ። ኢትዮጵያ አንድነትና አንድ አይነት እንዴት እንደተመታታበት ተመልከችው። የሀገር አንድነት ያስፈልጋል ማለት ቴዲ አፍሮ የዘፈነው አንድ አይነት ነን ማለት አይደለም። ኢትዮጵያማ 13 months of sunshine ፖስት ካርዱ ከመውጣቱ በኃይለ ሥላሴ ጊዜ ከጥንት ጀምሮ ብሔር ብሔረሰቦች የታወቀ ነው መስላቸው። ኢትዮጵያዊ መልኩን ነብር ጅንጉርጉርነቱን አይለውጥም እየተባለ ከጥንት ጀምሮ ነው የሚነገረው። የኢትዮጵያን ውበት ልዩነታቸው ነው ይባላል። ይሄ ከመቼ ጀምሮ ነው? ኢህአዴግ ከጥንት ጀምሮ ኢትዮጵያን የሚያውቁት እውነት ነው። ሬድዋን ግን ፖለቲካን የተማረው የዛሬ 30 ዓመት በእንት ስለሆነ ይችን የነገሩትን ተመልከች። ሰው እንዴት አይቀየርም? ስለ ያችኑ የነገሩትን አንድ ወቅት እነመለስ የሰሩባትን ማለት ነው የመነቸከ የቆሸሸ እሱ እንዳለው የቀረሸ ፖለቲካ ይዞ እስካሁን ድረስ አለቃት ብሎ ወጣና ልሙጧ ተቀብራለች፣ አንጇን ትብላለች። ኢትዮጵያን አንድ አይነት አይደለንም አለ። ማን አንድ አይነት ነን አለ? ማን አለ? ንጉሱም አላሉ ይሄን፣ መንግስቱም አላለ። ኮሎኔል መንግስቱ ማን ነው ይሄን ያለው? ለፖለቲካ ድሮ የተጠቀማችሁበትን እስካሁን ድረስ አትለቅም እንዴ? እንዴት ራስን አፕዴት አታደርግም? ዛሬም ያንን የሻገተ ፖለቲካ እጅ አለ። ሁለት አንቺ ተናግረሽዋል መቲ፣ ስርዓት የለውም፣ ለከት የለውም አፉ። በቴዲ ሙዚቃ ቴዲ ብቻ አይደለም ይሄን የዘፈነው። በቴዲ ሙዚቃ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከውጭ ሀገር እስከ ሀገር ውስጥ ያለው ህዝብ ነው የተነቃነቀ። ልታደምጥ ነው የሚገባው። ተበሳጨና ማንም ቢያቀረሽ ከፍታው ስላልታየው ነው አለ። አንተ ነህ ያቀረሸው፣ እኛ አልሰደብንህም። የተናገርከውን ቃል ለአንተ ይሁንልህ ቅርሻቱ። ሚሊዮኖች ላይ ነው የተናገረው። ንዴቱን ተመልከችው፣ ብስጭቱን ተመልከችው። ያን እኮ መቆጣጠር እኮ አቅቶት ነው እንዴት እንደዞረበት ተመልከችው። በነገራችን ላይ ሰሞኑን የዳስ ፓርቲሽን ወድቆ ሚዛኑ ስቶ ዳስ ፈርሶ አናት የመታዝ ብሎ ነበረ። የሚገርመኝ እውነት ዳስ ወድቆ አናቱን የመታው ሬድዋን ከዳስ ቃል ጋር ተገጣጠመ። ደግሞ መጥፎነት እኮ ነው አይቀርሽ። ዳስ በወጣ ጊዜ ነው ዳስ መታኛ ነው። የዳስ ፓርቲሽን ወድቆ መታኛ ነው ሚዛኑ ስቶና እውነትም ይሄ ሰውዬ አናቱን ሲመታው ሳት እንዴ በብንት አልኩኝ እኮ። እንዴት አንድነትና አንድ አይነትን ያምታታል? እስኪ ኢትዮጵያ አንድ አይነት ናት ማን አለ? እስኪ አትንገረኝ ማንነቴን የተባለው ለሱ ነው። ምጣት አስተምር አትንገረኝ ማንነቴን ልጅ ለእናቷ ምጣት አስተምር የተባለው ለሷ ነው። እሱ ጸረ ኢትዮጵያዊ እሱ ነው እንጂ ኢትዮጵያዊነትን ለእኛ ሊያስተምረንም አይችልም በጭራሽ። ትክክል ወይ ዳንታ አታስተምረኝ ራኒያቆ የለም ወይ ማንነቴን ያለው ቴዲ። እንደዚህ አይነቶች ናቸው። የዛሬ 30 ዓመት አወቅናት ያሉትን ኢትዮጵያዊነት ምኗን መጥተው አምጥተው በድሙጡ ባንዲራ ስንት ግፍ ተሰራ፣ ስንት በደል ተደረ። ይሄ ሻገተ በቃ የምትከፋፊበት የሰንደቅ በእንትኑ ከዛ ጀርባ ያለውን አይደለም። ቴዲ የዘመነው ስለ አንድነት ነው። ቴዲ በጉራጌኛ ስምምነ ነው ያለው። ጉራጌኛውን ስማው። በጋሞኛ ነው የዘፈነው፣ በወላይታኛ ነው የዘፈነው። ራሱ የቴዲ የሙዚቃው ስብጥር በአፍሪካ ነው ኢትዮሪካ እያለ የኢትዮሪካ የአፍሪካ ቋንቋ እንዲመስል እያደረገ ያደረገው። ከኢትዮጵያዊነትም ተሻግሮ የብዙ ቅይጥ ነው የዘፈነው። ግን በምን በአንድነት ስንኖር ያምርብናል። ከነ ልዩነታችን ምናችን ነው? ውበታችን ነው፣ መልካችን ነው። በዛ ነው ለሞጥነት አብቅቷል። አንድ መሆን እንዲህ ብሏል። በእናትህ ሬድዋን አፕዴት አድርግ በእናትህ። በጣም ይሰለች። እውነቴን ነው የምልሽ። እንደው እሱ ቅርሻለው እንጂ የአብዮታዊ ዲሞክራሲ ስልጠና እኮ ቀላል አይደለም። አይለቅምና ራስን አፕዴት አድርግ። የደህንነት ሹመንትን ተብልሃልና አቃለው እንዲህ ያደረገ ያብሰከሰከህ ቴዲ ኢትዮጵያን ከፍ ስላደረጋት ነው። ኢትዮጵያውያንን ከፍ ስላደረገ ነው። ሰሞኑን በፌደራል ፖሊስ በተለያየ በኩል መግለጫ እያወጡ ነው። ያኛውን በኃይሉ ላይ ቴዲን እንጠብቅ ብሎ ህዝቡ
ከዳር እስከ ዳር ሲቆጣ ደንግጠዋል። አሁን ደግሞ በምንድነው ሹመኞቻቸውን ያወጡ እንደዚህ እያሰደቡ እንደዚህ ደግሞ በዚህ ጀምረዋል። እነ ሬድዋን ሌላውም ነገ ወጥቶ እንደዚህ ያደርጋል። ያ ብቻ አይደለም። መቲ ትናንት እንዳሳየንሽ ቴዲ ያወጣ ጊዜ በኦሮምኛ አይሆኑ ልጆች በርገራ በላን እያሉ የኦሮምኛ አርቲስቶች ዘፈን አወጡ። ትናንት ደግሞ አንቺ ያመጣሽው አንድ ቪዲዮ ነበረ። ዳሳችን አልሞተብንም ሀገራችን እያለ የኦሮምኛ አርቲስት ነው እሱም ልጁ። እዚህ ጋር መጠንቀቅ አለባችሁ ተመልካቾቻችን። መቲኔ ሁሌ እንደምለው የኦሮሞ አርቲስቶች አይደሉም እነዚህ ልጆች፣ ኦሮሞ ናቸው። የአብይ አርቲስቶች ናቸው። ሁሌ እንድጠቀቅሽ የሽመልስ አርቲስቶች ናቸው። ብዙሃኑ ኦሮሞያን እያለ አይደለም። አሁን ቴዲ ማንንም አልተናገረም። ታውቃላችሁ ቴዲ የተናገረው ምንድነው? ያለውን በደል ነው። የኢትዮጵያውያንን ለቅሶ ነው እንደዚህ ያደረገው። ለምን እነሱ ብቻ ወጡ? ለምን ከአማራው አርቲስት ወጥቶ እንደዛ አላለም? ለምን ከትግራይ ወጥቶ ሌላ እንትን አላለም? ለምን እንደዛ አላለም ካላችሁ እነ ሽመልስ የላኳቸው ናቸው። እነ ሽመልስና አብይ በብሔራቸው ሊደበቁባቸው የኦሮሞ ሊያደርጓቸው እየሞከሩ ነው። ምን ያለበት ምን አይችልም ይባላል እኮ መቲ። አሁን እነሱ ብቻቸውን ከሌላው አርቲስት ተለይተው ምን የሚያስወጣቸው ነገር አለ? እስኪ እንደው ንገረኝ። ብቻቸውን አለቀሱ። ምን ብሎ ተናገረ ቴዲ? ኦሮሞ አለ እዚህ ላይ ምን አደረገ? ግን የእነ አብይ ነው። ልክ ያቺ ሴትዮ 5 ብር አድርገው ወጡ፣ ወደ ቤታቸው ገበያ ሄዱ አሉ። 5 ብር አስቀምጠው ኮመዲኖ ላይ አንድ ልጅ ነው ያላቸው። ሲመጡ 5 ብር አይደለችም። ልጁ ነው የወሰዳት እኮ አንስቷታል። ምንም አላሉም። ሴትዮዋ እኮ ዛሬ ነገር እንዳታመጣ እዛችሁ ያገኘሃት ቦታ አስቀምጥ ሲሉት 5 ብር አላየሁም አላሉ። 5 ብር ሆኑ እንዴት አሁን እነ ሽመልስ ካላሰማሯቸው በስተቀር እና አብይ ካላሰማሯቸው በስተቀር ምን አለ ቴዲ? ምንም አላለም። ስለዚህ ምን ያለበት ምን አይችልም። እና አብይ በዛ መጡበት። አሁን ደግሞ በነ ሬድዋን መጡበት። በሁሉም መጡ። ነገር ግን የኢትዮጵያ ሕዝብ አሁንም ከማን ጋር ነው? ከኢትዮጵያዊ ድምፅ ከቴዲ ጋር ነው። አሁን ደግሞ አርቲስቶች ቅድም እንዳልነው ነቃ ነቃ እያሉ ነው። ትናንትም አይተናል፣ ዛሬም አይተናል። ነገ ከነገ ወዲያም ሌሎችም ይነሳሉ የሚለውን ለመናገር ነው።